ከግጭቶች መሃል እድልን ፈልቅቆ ማውጣት ዋነኛ ትኩረት መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ከወቅታዊው የጂኦፖለቲካ ውጥረት ጋር በተያያዘ የሰጡት አነጋጋሪ አስተያየት ይዘናል። ምንጩ የማይታወቅ የድሮ ስጋ ወደ ማህበረሰቡ ከመሰራጨቱ በፊት በቁጥጥር ስር ዋለ። ለልማት ስራዎች በሚል ያለ ሰራተኞቹ ፍቃድ የደሞዝ ቅነሳ እየተደረገ መሆኑ ተነገረ። ከሀገር ውስጥ ከያዝናቸው መረጃዎች መካከል ናቸው። ከውጭ ፕሬዚዳንት ዶናልድ ትራምፕ የህዳሴውን ግድብ በተመለከተ አነጋጋሪ ደብዳቤ ጽፈዋል። ዝርዝሩን ይዘነዋል። ሳውዲ አረቢያ ከግብጽና ሶማሊያ ጋር አዲስ ወታደራዊ ጥምረት ለመመስረት በንግግር ላይ መሆኗ ተሰምቷል። አብራችሁን ስትቆዩ የእነዚህና ሌሎች የሀገር ውስጥና የባህር ማዶ ዘገባዎችን የምታደምጡ ይሆናል። ጤና ይስጥልኝ የተወደዳችሁ ተከታታዮቻችን፣ ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥር 9 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛለን። አሁን ወደ ዝርዝር መረጃዎች እንለፍ። ጠቅላይ ሚኒስትሩ ከዓለም አቀፍ ግጭቶች እድሎችን መፈልቀቅ እንደሚገባ ገለጹ። ኢትዮጵያ በዓለም አቀፍ ደረጃ ከሚከሰቱ ግጭቶችና አለመረጋጋቶች ራሷን በመጠበቅ ብሔራዊ ጥቅሟን የሚያስከብሩ የኢኮኖሚ እድሎችን መፈለግና መጠቀም እንዳለባት ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ጥር 7 ቀን 2018 ዓ.ም በተካሄደው የፋይናንስ እምርታ በኢትዮጵያ የተሰኘ ኮንፈረንስ ላይ ተገኝተው ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትሩ በኢንቨስትመንት ረገድ በደቡባዊና ምዕራባዊ ዓለም መካከል ግልጽ የሆነ ክፍፍል አለ ብለው እንደማያምኑ በመግለጽ በእያንዳንዱ ሀገር ውስጥ የተለያዩ የፖሊሲና የአመለካከት ልዩነቶች መኖራቸውን ጠቅሰው የኢትዮጵያ ስራ በእነዚያ ልዩነቶች ውስጥ በመግባት ለሀገር የሚጠቅሙ እድሎችን መውሰድ መሆን እንዳለበት አሳስበዋል። ዓለም ሰላም በነበረችበት ወቅት ያላገኘነውን ጥቅም ዓለም ስትናጥና አጥዋለን ብለን ከባለቤቶቹ በላይ መጨነቅ የለብንም ያሉት ጠቅላይ ሚኒስትሩ ከእያንዳንዱ ግጭት እድል ፈልቅቆ ማውጣት የመንግስታቸው ዋነኛ ትኩረት መሆኑን አመልክተዋል። ጠቅላይ ሚኒስትር አብይ አህመድ በንግግራቸው ዓለም አቀፍ ትረካዎች ጥቂት ሀያላን ሀገራትን ብቻ ማዕከል ያደረጉ መሆናቸውን ተችተዋል። የእነሱ ጦርነት የዓለም ጦርነት፣ የእነሱ እድገት የዓለም እድገት ተደርጎ ይወሰዳል። የእኛ ጉዳይ ግን እንደ ሁለተኛ ደረጃ ነው የሚታየውም ብለዋል። ይህንን ተጽዕኖ ለመቋቋም ሀገሪቱ በራሷ ሀገር በቀል እሳቤ ላይ ተመስርታ መንቀሳቀስ እንዳለባት አጽንኦት ሰጥተዋል። መንግስታቸው ለዓለም ሰላም ዝግጁ መሆኑንና ሽምግልና ካስፈለገም እንደሚያደርግ የገለጹት ጠቅላይ ሚኒስትሩ ከሁሉ በላይ ግን የሀገርን ብሔራዊ ጥቅም ማስከበር ቅድሚያ የሚሰጠው ተግባር መሆኑን በዝርዝር አስረድተዋል። ምንም እንኳ ጠቅላይ ሚኒስትሩ አሁን ባለው የዓለም ሁኔታ ላይ በራስ መተማመን የታየበት ንግግር ቢያደርጉም ከዚህ ቀደም በፓርላማ በነበራቸው ቆይታ በየመንና በቀይ ባህር አካባቢ የሚነሱ ግጭቶች በኢትዮጵያ የነዳጅና የማዳበሪያ አቅርቦት ላይ ሊፈጥሩት የሚችሉትን ስጋት ገልጸው እንደነበር ይታወሳል። በወቅቱ የጂኦፖለቲካው ውጥረት 120 ሚሊዮን ሕዝብ ላይ የሚደቅነውን አደጋ ለመቀነስ የባህር በር አማራጮች ወሳኝ መሆናቸው መግለጻቸው ይታወሳል። ይህ የቅርብ ጊዜ ንግግራቸው ግን ኢትዮጵያ ዓለም አቀፍ ተለዋዋጭ ሁኔታዎችን በመፍራት ከመቀመጥ ይልቅ በብልህነት ለኢኮኖሚ እድገቷ እንደምትጠቀምባቸው ጥሪ ያቀረበ ሆኖ ተመዝግቧል። ለተለያዩ የልማት ስራዎች በሚል ያለ ሰራተኞቹ ፍቃድ የደሞዝ ቅነሳ እየተደረገ ነው ተባለ። በተለያዩ የሀገሪቱ ክልሎች የሚገኙ የመንግስት ሰራተኞች ወርሃዊ ደሞዝ በወቅቱ እንደማይከፈላቸውና ለተለያዩ የልማት ስራዎች በሚል ያለ ፍቃዳቸው የደሞዝ ቅነሳ የተፈጸመባቸው መሆኑን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ተቋሙ በሰራተኞች ላይ ከህግ ውጭ የሚፈጸመው የደሞዝ መቁረጥ፣ የቅጥር፣ የደረጃ እድገትና የዝውውር በደሎች በሲቪል ሰርቪስ መስሪያ ቤቶች ላይ በስፋት እንደሚስተዋል ባካሄደው የቁጥጥር ስራ ማረጋገጡን ገልጿል። በቁጥጥር ግኝቱ መሰረት በአንዳንድ ክልሎች፣ ዞኖችና ወረዳዎች ውስጥ የሰራተኞች ወርሃዊ ደሞዝ በወቅቱ የማይከፈል ከመሆኑም በላይ በመቶኛ ወይንም በክፍፍል የሚከፈልበት ሁኔታ መኖሩ ተገልጿል። በተጨማሪም ለልማት ማህበርና ለኤችአይቪ መከላከያ በሚሉ ምክንያቶች ያለ ሰራተኛው ፍቃድና በግዳጅ ከደሞዝ ላይ ክፍያ እንደሚቀነስ ተቋሙ ያረጋገጠ ሲሆን እነዚህ ድርጊቶች የመንግስት ሰራተኞችን መብት የሚጥሱና በኑሮአቸው ላይም ጫና የሚፈጥሩ የአስተዳደር በደሎች መሆናቸው ተመላክተዋል። በሌላ በኩል ተቋሙ
በበጀት ዓመቱ የመጀመሪያ 6 ወራት በ20 ጉዳዮችና በ46 ተቋማት ላይ ባደረገው ቁጥጥር 100 የሚሆኑ የአሰራር ክፍተቶችን መለየቱን አስታውቆ ከእነዚህም መካከል በአንድ የሥራ መደብ መታወቂያ ቁጥር ከአንድ በላይ ቅጥር መፈጸምና ደንብና መመሪያን ያልተከተሉ የሰራተኛ ዝውውሮችን በዋናነት ጠቅሷል። በቀጣይም በየደረጃው ያሉ አስተዳደሮች የሰራተኞችን መብት እንዲያከብሩና ሕጋዊ የአሰራር ስርዓትን እንዲከተሉ ተቋሙ አሳስበዋል። ምንጩ የማይታወቅ የዶሮ ስጋ ወደ ማህበረሰቡ ከመሰራጨቱ በፊት በቁጥጥር ስር ዋለ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 4 ልዩ ቦታው የድሮ ቡልጋሪያ ማዞሪያ አካባቢ ምንጩ የማይታወቅ የዶሮ ስጋን በማዳበሪያ በማከማቸት ስጋውን በመበለትና አጠቃላይ ንጽህናውን ባልጠበቀ ቺክን ቺፕስ በማዘጋጀት ለተለያዩ ቅርንጫፎች ለምግብነት ለመጠቀም ሲያዘጋጅ የተገኘ ተቋም ላይ እርምጃ መወሰዱ ተገለጸ። ይህ እርምጃ የተወሰደው የአዲስ አበባ ምግብና መድኃኒት ባለስልጣን የምግብና ጤና ነክ ቁጥጥር ዳይሬክቶሬት ባካሄደው የቁጥጥርና የክትትል ስራ ሲሆን ተቋሙ የበዓል ወቅት በመሆኑ በህገ ወጥ መንገድ የዶሮ እርድ በሚያከናውኑ ግለሰቦች ላይ እርምጃ እንደሚወስድ ማሳሰቡ ይታወሳል። በመሆኑም እርምጃ የተወሰደበት ተቋም ጥንቃቄ የሚፈልገውን የዶሮ ስጋን ከፍተኛ ንጽህና በጎደለው አግባብ በመበለት ሲያዘጋጅ መገኘቱን፣ የሚጠቀማቸው ፍሪጆች የዛገና የተሰባበረ ክዳን የሌለውና የቅዝቃዜ መጠኑ ያልተለካ መሆኑን የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ገልጿል። በተጨማሪም ተቋሙ ለሚሰጠው አገልግሎት የብቃት ማረጋገጫ የሌለው መሆኑንና የዶሮ ስጋው ታርዶ የሚመጣበት ቦታ ምንጭ የማይታወቅና በርካታ ምርቶቹ በማዳበሪያ ተከማችተውና ታጭቀው መገኘታቸው አብራርተዋል። አክሎም በተቋም የሚሰሩ ሰራተኞችም የጤና ምርመራ ያላደረጉ፣ የሰራተኞች ሙሉ የስራ ልብስ የሌላቸው እንደሆነና አጠቃላይ የስራ አካባቢው ለዶሮ ስጋ ማዘጋጃ የማይሆንና የንጽህናና የአያያዝ ችግር ያለበት እንደሆነ በተካሄደው ቁጥጥር ማረጋገጥ መቻሉን ተናግረዋል። አቶ እስጢፋኖስ አክሎም የዶሮ ምርቱን ጤንነት ለማረጋገጥ ከሚቀበሉበት ከሚሰሩበትና ከሚያከማቹበት 3 ናሙና መወሰዱን አንስተው የተወሰደው ናሙና ጤናማ ካልሆነ ሙሉ በሙሉ ምርቱ የሚወገድ መሆኑና አጠቃላይ ተቋሙ ላይም እርምጃ እንደሚወሰድ አመላክተዋል። ያለ ደረሰኝ ሽያጭ ሲፈጽሙ የተገኙ በርከት ያሉ ነጋዴዎች በቁጥጥር ስር ዋሉ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ስወራን ለመከላከል ባደረገው ድንገተኛ ኦፕሬሽን ደረሰኝ ሳይቆርጡ ግብይት ሲፈጽሙ የተገኙ 11 የኮንስትራክሽን ግብዓቶች በማከፋፈል ንግድ ላይ የተሰማሩ ተጠርጣሪዎችን በሕግ ቁጥጥር ስር መዋሉን አስታውቀዋል። ቢሮው መርካቶን ጨምሮ በአዲስ አበባ የተለያዩ አካባቢዎች የኮንስትራክሽን ግብዓቶችን በሚሸጡ የንግድ ድርጅቶች ላይ ባካሄደው የተጠና ኦፕሬሽን 10 ድርጅቶች በሕግ የተጣለባቸውን የደረሰኝ አጠቃቀም ግዴታ ባለመወጣት ያለደረሰኝ ግብይት ሲፈጽሙ እጅ ከፈንጅ መያዛቸውን ገልጸዋል። በዚህም ከድርጊቱ ጋር በቀጥታ ግንኙነት ያላቸው 11 የንግድ ስራው ባለቤቶችና ሽያጩን ያለደረሰኝ ሲያከናውኑ የነበሩ ሰራተኞች በቁጥጥር ስር የዋሉ ሲሆን የኦፕሬሽን ተግባሩ ከአዲስ አበባ ፖሊስ ጋር በመቀናጀት መካሄዱን ቢሮው ገልጿል። በዚህም ግለሰቦቹ ያለደረሰኝ ሽያጭ በመፈጸም ወንጀል ተጠርጥረው በአሁኑ ወቅት ጉዳያቸው በፖሊስ ተይዞ ለፍርድ ቤት የሚቀርቡ ይሆናልም ብለዋል። ቢሮው ባለፉት 2 ሳምንታት በጎማና በኤሌክትሮኒክስ ነጋዴዎች ላይ ባካሄደው ተመሳሳይ ድንገተኛ ኦፕሬሽን ተግባር 20 የሚደርሱ ተጠርጣሪዎች ያለደረሰኝ ሽያጭ ሲፈጽሙ እጅ ከፈንጅ ተይዘው በሕግ ቁጥጥር ስር መዋላቸው ይታወሳል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ከሀገር ውስጥ የያዝናቸው ጉዳዮች እዚህ ጋር አብቅተዋል። አሁን ከባህር ማዶ የመረጃ ምንጮቻችን ያገኘናቸውን አሁናዊ ዓለም አቀፋዊ ጉዳዮች እነግራችኋለን። በቅድሚያ ትራምፕ የህዳሴውን ግድብ ውዝግብ ለመፍታት አዲስ የሽምግልና ጥሪ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ በግብጽና በሱዳን መካከል በታላቁ የህዳሴ ግድብ ዙሪያ ለዓመታት የዘለቀውን ውዝግብ ለመፍታት አገራቸው ዳግም ለማደራደር ዝግጁ መሆኗን አስታውቀዋል። ፕሬዝዳንቱ ለግብጽ አቻቸው አብዱል ፈታህ አልሲሲ በጻፉት ደብዳቤ አሜሪካ ቀደም ሲል የጀመረችውን የማሸማገል ጥረት በመቀጠል ጉዳዩን ለአንዴና ለመጨረሻ ጊዜ ለመፍታት ቁርጠኛ መሆኗን ገልጸዋል። ፕሬዚዳንት ትራምፕ አርብ ጥር 8 ቀን 2018 ዓ.ም በጻፉት ደብዳቤ በግብጽና በኢትዮጵያ መካከል ያለውን የውሃ መጋራት ጥያቄ በኃላፊነት መንፈስ ለመፍታት ያላቸውን ፍላጎት አጽንኦት ሰጥተውበታል። በዚህ ቀጠና የትኛውም ሀገር የአባይን ውድ ሀብት በተናጠል መቆጣጠርና
በሂደቱ ጎረቤቶችን መበደል የለበትም ሲሉ በደብዳቤያቸው ማስፈራቸው ተዘግቧል። ፕሬዝዳንቱ አክለውም በቴክኒካዊ እውቀት ላይ የተመሰረተ ድርድር ተደርጎ ኢትዮጵያ የኤሌክትሪክ ኃይል እንድታመነጭ፣ ግብጽና ሱዳን ደግሞ በድርቅ ወቅት አስተማማኝ የውሃ መጠን እንዲያገኙ ዋሽንግተን በድርድሩ ሂደት ላይ ጠንካራ ቁጥጥርና የማስተባበር ሚና በመጫወት ዘላቂ ስምምነት ላይ ለመድረስ እንደምትሰራ ገልጸዋል። ትራምፕ የህዳሴው ግድብ ጉዳይ ለመካከለኛው ምስራቅና ለአፍሪካ ሰላም ቁልፍ አጀንዳ መሆኑን ገልጸው ደብዳቤው ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴና ለሱዳኑ መሪ አብዱል ፈታህ አልቡርሃንም እንዲደርስ አድርገዋል። ኢትዮጵያ በግድቡ ግንባታ ምክንያት በተፋሰሱ ሀገራት ላይ የሚደርስ ጉልህ ጉዳት እንደሌለ በመግለጽ በተፈጥሮ ሀብቷ በፍትሐዊነት የመጠቀም መብቷን ስታስከብር ቆይታለች። በሌላ በኩል ግብጽ በአባይ ወንዝ ላይ ያላትን ታሪካዊ የውሃ ድርሻ አደጋ ላይ ይወድቃል በሚል ስጋት ኢትዮጵያ አስገዳጅ ህጋዊ ስምምነት እንድትፈርም ስትጠይቅ ቆይታለች። የግብጽ መንግስታዊ ሚዲያዎች የፕሬዝዳንት ትራምፕን ደብዳቤ የግብጽን አቋም የሚደግፍ የቋንቋ አጠቃቀም አለው ሲሉ የገለጹት ሲሆን ፕሬዝዳንት አልሲሲም ጥሪውን በበጎ ይቀበሉታል ተብሎ ይጠበቃል። ዶናልድ ትራምፕ በመጀመሪያዊ ስልጣን ዘመናቸው ሶስቱን ሀገራት በዋሽንግተን ለማደራደር ሞክረው የነበረ ቢሆንም በወቅቱ ኢትዮጵያ የአገሪቱን ብሔራዊ ጥቅም አሳልፎ የሚሰጥ ነው በማለት የቀረበውን የውሳኔ ሀሳብ ውድቅ ማድረጓና ድርድሩ መቋረጡ አይዘነጋም። ይህ አዲስ የሽምግልና ጥሪ አሜሪካ ድርድሩን መቼ እንደምትጀምር በግልጽ ባያሳይም ጉዳዩ በድጋሚ ወደ ዓለም አቀፍ ዲፕሎማሲያዊ መድረክ መመለሱን ግን የሚያመላክት ሆኗል። ሳዑዲ አረቢያ ከግብጽና ሶማሊያ ጋር አዲስ ወታደራዊ ጥምረት ለመመስረት በንግግር ላይ መሆኗ ተገለጸ። ሳዑዲ አረቢያ በቀይ ባህር አካባቢ ያለው የጸጥታ ሁኔታ ለማጠናከርና በቀጠናው እያደገ የመጣውን የተባበሩት አረብ ኤምሬቶች ተጽዕኖ ለመገደብ በማለም ከግብጽና ሶማሊያ ጋር አዲስ ወታደራዊ ጥምረት ለመመስረት የመጨረሻ ድርድሮችን እያደረገች መሆኑ ተሰምቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስምምነቱ በይፋ ለማጽደቅ በቅርቡ ወደ ሪያድ ጉዞ ያደርጋሉ ተብሎ የሚጠበቅ ሲሆን ይህ አዲስ ስምምነት በሶስትዮሽ ሀገራቱ መካከል የቀይ ባህር ደህንነትን በጋራ ለመጠበቅና ወታደራዊ ትብብርን ለማጠናከር ያለመ ነው። ይህ ከፍተኛ የፖለቲካ እንቅስቃሴ የተከሰተው ሶማሊያ ከተባበሩት አረብ ኤምሬቶች ጋር የነበራትን የሁለትዮሽ ግንኙነት በይፋ ማቋረጧን ተከትሎ ነው። ሶማሊያ ኤምሬቶች ሉዓላዊነቴን ጥሳለች ስትል የከሰሰች ሲሆን በተለይም የየመን አማጺ መሪን በሶማሊያ ግዛት ውስጥ በድብቅ ለማጓጓዝ ሞክራለች በሚል የጸጥታና የወደብ ስምምነቶቿን ሰርዛለች። በሌላ በኩል እስራኤል ለሶማሊላንድ እውቅና መስጠቷ በቀጠናው ያለውን ውጥረት ይበልጥ አባብሶታል። ይህ የእስራኤል እርምጃ ተከትሎም ሳዑዲ አረቢያ፣ ግብጽና ቱርክ ጠንካራ ተቃውሞ ማሰማታቸው የሚታወስ ሲሆን አዲሱ የሳዑዲ ግብጽና ሶማሊያ ጥምረትም ለዚህ መሰል ቀጠናዊ ለውጦች ምላሽ ለመስጠት ያለመ መሆኑ ተንታኞች ይናገራሉ። በዚህ አዲስ ስምምነት መሰረትም ሶስቱ ሀገራት በቀይ ባህር የንግድ መስመር ላይ ያላቸውን ቁጥጥር ለማሳደግ ይሰራሉ የተባለ ሲሆን ሳዑዲ አረቢያ እስካሁን ለሶማሊያ የምታደርገው ድጋፍ በፖለቲካዊ መስክ ላይ ብቻ የተወሰነ ቢሆንም ይህ ስምምነት ግን ቀጥተኛ ወታደራዊና የቁሳቁስ ድጋፍን እንድትሰጣት የሚያደርግ ነው ተብሏል። ግብጽ ቀደም ሲል ከሶማሊያ ጋር የፈረመችውን ወታደራዊ ስምምነት ወደ 10,000 የሚጠጉ ወታደሮችን በመላክ ለማጠናከር እየተንቀሳቀሰች ባለችበት ወቅት ይህ ጥምረት መፈጠሩ ክብደቱን ከፍ ያደርገዋል። ይህ የታሰበው ጥምረትም በአፍሪካ ቀንድና በባህረ ሰላጤው ሀገራት መካከል ያለውን የኃይል ሚዛን ሊቀይር እንደሚችል እየተነገረ ይገኛል። በመጨረሻም አሜሪካ ማዱሮን ለመጥለፍ ባካሄደችው ዘመቻ ከ80 በላይ ሰዎች እንደተገደሉ ተገለጸ። የቬንዙዌላ መከላከያ ሚኒስቴር ዛሬ ባወጣው መግለጫ የአሜሪካ ልዩ ኃይል ፕሬዝዳንት ኒኮላስ ማዱሮን በኃይል አፍነው ለመውሰድ በፈጸመው ጥቃት 83 ሰዎች መገደላቸውን አስታውቋል። በካራካስ የሚገኘውን የፕሬዝዳንቱን ቤተ መንግስትና የደህንነት ተቋማትን ኢላማ ባደረገው የአሜሪካ ልዩ ኦፕሬሽን 50 የቬንዙዌላ ወታደሮች ህይወታቸውን ያጡ ሲሆን ተጨማሪ 32 የኩባ ወታደራዊ አማካሪዎች መገደላቸው እንዲሁም አስክሬናቸውም በዛሬው ዕለት ወደ ሃቫና መሸኘቱ ተገልጿል። የሟቾች ቁጥር ከፍተኛ መሆኑን ተከትሎ በላቲን አሜሪካ ሀገራት ዘንድ ከፍተኛ ቁጣ የተቀሰቀሰ ሲሆን ድርጊቱ የአገሪቱን ሉዓላዊነት የደፈረ የታሪክ ጥቁር ጠባሳ ተብሎም ተፈርጇል። በኒውዮርክ በሚገኝ የፌዴራል ፍርድ ቤት የቀረቡት ኒኮላስ ማዱሮ የቀረበባቸውን የናርኮ ቴሮሪዝም ክስ ውድቅ በማድረግ ራሳቸውን የጦር እስረኛ ሲሉ የጠሩ ሲሆን የቬንዙዌላ ጊዜያዊ ፕሬዝዳንት ሆነው የተሾሙት ዴልሲ ሮድሪጌዝ ደግሞ በአገሪቱ ላይ የታወጀው የአስቸኳይ ጊዜ አዋጅ እንደሚቀጥልና ህዝቡ እንዲረጋጋ ጥሪ አቅርበዋል። የአሜሪካ መንግስት በበኩሉ እርምጃው ዓለም አቀፍ የወንጀል መረብን ለመበተን የተወሰደ አስፈላጊ እርምጃ ነው የሚል መከላከያ ያቀረበ ሲሆን በጥቃቱ የደረሰው ከፍተኛ የሰው ህይወት መጥፋት ግን በአሜሪካ የውጭ ጉዳይ ፖሊሲ ላይ ከባድ ትችቶችን አስከትሏል።
የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮን የዕለቱን የምንዛሪ ተመን እናሳውቃችኋለን። ዛሬ ጥር 9 ቀን 2018 ዓ.ም ሮሃ የፎሬክስ ቢሮ አንዱን የአሜሪካ ዶላር 178 ብር ከ23 ሳንቲም በመግዛት 181 ብር ከ79 ሳንቲም ሸጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 230 ብር ከ20 ሳንቲም ተገዝቶ 234 ብር ከ80 ሳንቲም ተሽጧል። አንዱን ዩሮ 202 ብር ከ02 ሳንቲም ተገዝቶ 206 ብር ከ06 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 217 ብር ከ77 ሳንቲም ተገዝቶ 222 ብር ከ12 ሳንቲም ተሽጧል። አንዱን የደቡብ አፍሪካ ራንድ 9 ብር ከ61 ሳንቲም ተገዝቶ 9 ብር ከ80 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 47 ብር ከ74 ሳንቲም ተገዝቶ 48 ብር ከ69 ሳንቲም ተሽጧል። አንዱን የአውስትራሊያ ዶላር 105 ብር ከ45 ሳንቲም ተገዝቶ 107 ብር ከ55 ሳንቲም ተሽጧል። አንዱን የሳውዲ አረቢያ ሪያል 47 ብር ከ20 ሳንቲም ተገዝቶ 48 ብር ከ11 ሳንቲም ተሽጧል። አንዱን የቻይና ዩዋን ደግሞ 24 ብር ከ42 ሳንቲም ተገዝቶ 24 ብር ከ90 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሪ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን ለጥር 9 ቀን 2018 ዓ.ም ቀን ምዕራፍ 1 የተዘጋጁ የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም።